ከብዙ ዓመታት በፊት አንድ እንቅስቃሴ ነበር ኢትዮጵያ ውስጥ እና ያ እንቅስቃሴ ነባሩን ክርስትና በተለይ በዚህ በመከራ በምን ያለፉት ነባሩን የወንጌላውያን ክርስትና የሚተች ነው። ትችት አያስፈልገውም ሳይሆን የኔ ኢንቴንሽን ሁሉንም ነገር ምንም እንዳልሆነ ወይም እንደ አዲስ እንዲጀመር እንደዚህ አይነት ፓሽን ያላቸው ወጣቶች እና እንደዚህ አይነት ፓሽን ያላቸውን ወጣቶች ደግሞ ያቀፉ ብዙ እንቅስቃሴዎች ነበሩ። ይሄ ኢትዮጵያ አቆጣጠር በዘጠናዎቹ መጀመሪያ አይ ቲንክ እስከ መሀል ድረስ ሄደዋል እና ምንድነው ለምንድነው እሱን ያነሳሁት? አሁን እሱን ክሪቲክስ የማድረግና ወይም እሱን ደግሞ የመደገፍ ጉዳይ አይደለም። እዛ እንትን ላይ ያየሁት አንድ ነገር ስለ አንድ ነገር አዲስ ነገር ይጀመራል። ለምሳሌ ምን ልበላችሁ፣ አብርሃም የሚባል በታሪክ ውስጥ አለ ወይ? ትምህርት ከሆነስ አይነት ነገር አይ ቲንክ ለእኛ ሀገር አዲስ ነው፣ ግን ውጭ ሊኖር ይችላል። አላቅም፣ ብዙ እንትን የለኝም እንደዛ። ግን ሁሉንም ነገር አለ ወይ? በቃ ራሱ ኢየሱስ ክርስቶስ ራሱ አለ ወይ? ዝም ወይ ሰዎች የመሰላቸውን ጽፈው እንደሆነስ እምነት እንደዚህ ነው ወይ? ድነት እንደዚህ ነው ወይ? ሪኩዌስት በቃ ሁሉንም ነገር የሚጠይቅ እንቅስቃሴ ነበር እና እዛ ውስጥ አንዳንድ እንትኖች ከውጭ መጡ ምናምን ጽሁፎች ምናምን ስላሉ አንዳንድ ኤሊቶች ይነሳሉ። ኤሊቶች አሉ። እነዛ ኤሊቶች የሙቭመንቱ እንትን ናቸው። ጋን በቃ የሆነ ማጠራቀሚያ ናቸው እና እነሱ ጠዋት መጥተው ደግሞ ዛሬ ምን ሊሆን ምናምን ብሎ ነው ሰው የሚጠብቀው። በብዙ ቦታ ስትሄዱ እንደዚህ አይነት ሙቭመንት ውስጥ ካላችሁ የሚሰማችሁ ሰው ምን አዲስ ነገር አለ የሚለው ማለት ኦልሬዲ መሬት የያዘን እንቅስቃሴ የህይወትን ማለት ምድር ላይ ያለውን በቃ ከቤተሰብ ጋር ከባልንጀራ ጋር ከማህበረሰቡ ጋር ያለው የህይወት እንቅስቃሴ በሙሉ ተፋልሶ ምን አዲስ ነገር አለ? ለአንዳንዶቹ እንደሱ ሆነባቸው እንደ ሀሽሽ ነው። በቃ ምን አዲስ ነገር አለ ምናምን፣ ሰይጣን አለ፣ እግዚአብሔር አለ፣ መላእክስ ምን ማለት ነው ምናምን የሚለው ይሄ በጣም አደገኛ አካሄድ ነው እና በእርግጥ የትም አልደረሰም። ሙቭመንቱ የትም አልደረሰም ማለት ብዙ ኪሳራ አምጥቷል። ብዙ ሰዎችን ከሚኖሩበት ከኖርማል ላይፋቸው አፈናቅሏል። ብዙ ጉዳት አምጥቷል። አሁን ደግሞ በኖርማል ይሄ ኢቫንጀሊካል በሚባለው ወይም ፕሮቴስታንት በሚባለው አካሄድ ላይ አይደለም እየተማርን እያጠናን ምናምን ስንመጣ እንዲህ አይነት እንትኖች ለካ በዚህ አሁን ቅድም ባልኳቸው አይነት መንገዶች ባይሆኑም ይመጣሉ። ፕሮቴስታንትን ወይም ይሄ ክርስቲያናዊ በኢቫንጀሊካል በኩል ያለውን ክርስቲያናዊ አካሄድ በእውቀት የመገደብ ስለንትን ሲል ፖላስቲክ የሆኑ ሙቭመንቶች ነበሩ ከአፍተር የፖስት ሪፎርሜሽን ወይም ከተሃድሶ በኋላ ድህረ ተሃድሶ ላይ ሁሉ ነገር ካቶሊክ ግን የሚቃወም ከዛ የሚመጣውን ተቃውሞ ለመመለስ ምናምን ብዙ አዳዲስ ነገሮች ይሰማሉ። ብዙ ስትራክቸርድ አይደለም፣ የሆነ የተያያዘ ነገር ስላልሆነ ይሄ ኢንላይትመንትም አለ አይደለም፣ ፍልስፍናው ምኑ ሰው ነው ሴንተሩ እና ኢንዲቪጁዋሊቲ ቀስ እያለ ብቅ እያለ ነው እና ሁሉም ነገር እንደ አዲስ ነው። ባይሆንስ እሱ አይደለም ምናምን ብሎ የሚፈበርከው ነገሮች አሉና ስኮላስቲክ ሙቭመንቱ ምን አደረገ? እንደዚህ አይነት ነገሮች ሲበዙበት አጥር ማበጀት ጀመረ። ኢፍ ዩ አር ቦርን አጌን ይሄን ማወቅ አለብህ ማለት ነው። ከዛ ዶክትሪኖች ሲስተማታይዝድ ሆነው ቀረቡ ማለት ነው። ስለዚህ ስለ እግዚአብሔር ለማወቅ ስለ ስሉስ አሐዱ አምላክ ለማወቅ ትሪኒቲን አብጠርጥሮ ማወቅ፣ ትሪኒቲ ምን አሳየን፣ ምን እንድንሆን ነው ይህንን እግዚአብሔር እንደዚህ ራሱን እንደዚህ የገለጠው ብሎ ከዛ የሚገኘውን ልምምድና ህይወት አይደለም አያፍቱ ነው። እሱን ኮሬክት ከሆንክ ላይፍ ኮሬክት ነው። ድነት በክርስቶስ ነው፣ በማመን ነው፣ በእምነት ብቻ ነው፣ በጸጋ ምናምን እንደዚህ የምንላቸው ነገሮች አሉ። የተሃድሶ ትሩፋት የሚባሉት እውነቶች፣ የሪፎርሜሽን ትሩዝስ የሚባሉት እነዚህ ፋይቭ ሶላ ምናምኖችን
በእርግጥ 5 ሶላ ምናምን ብሎ የተቀመረው ራሱ አንድ የስኮላስቲክ ሙቭመንት ከተነሳ በኋላ ነው እንጂ በነዛ ጊዜ 5 ናቸው እንደዚህ ነው እንትና ሉተር 5 ነው ብሏል፣ ዙንግሊ 5 ነው ብሏል፣ ካልቪን 5 ነው ብሏል አናገኝም። ግን በኋላ ላይ በጣም ዲስፐርስድ የሆነና ብዙዎችን የሚያወናብዱ እውቀቶች ሲነሱ ሲስተማታይዝድ የሆኑ ዶክትሪኖች ተሰሩ ማለት ነው። ሶ ዶክትሪኖቹ ምንድነው? በጣም ጥሩ ናቸው። የዶክትሪን ጥላቻ የለኝም፣ ምክንያቱም እንደምታውቁት አስተማሪ ነኝ። ስለዚህ ይህንን ነገር ነው የምናስተምረው። ግን ዶክትሪንን ማወቅ የዘላለም ሕይወት ወይም ከእግዚአብሔር ጋር የመኖር ዋስትና አድርገነዋል። ልክ ነው። ግን ተሰሚ ኤክስቴንት የሆነ የሚቀር የሚያሰኝ ነገር ወይም ደግሞ የማይሰራ ነገር አለ። እውነቱን ለመናገር አይሰራም። አንዳንድ ነገሮቹ አይሰሩም ማለት አውቃ አጥንተ ራሽናላይዝድ አድርገህ ምናምን ፐርፌክት ልትሆን ትችላል ስታስተምርም ምናምንም። ግን በህይወት ውስጥ የሚነሱትን ሁላችንም የሚገጥመንን ህይወትን አንዷ ነገር መፍታት ያቅተናል። የሆነ ሃምብልነስ፣ የተሰበረ ልብ፣ ዲቮሽን። እኔ እንደውም ጥሩ ቃል አለ እኛ ኢትዮጵያዊ ስለሆንን የምስራቃውያን ንግግር አለ ቲዮሲስ ማለት ከእግዚአብሔር ጋር መኖርን ጠዋት አብሮነትን ከእግዚአብሔር ጋር የእግዚአብሔርን አብሮነት በሁሉ ነገር በችግርም ይሁን በሁሉም ነገር ውስጥ መፈለግ እሱን ነገር ለማግኘት እሱን ነገር ለመሆን ልምምድ ውስጥ ማለት ታሪካዊ መጽሐፍ ቅዱሳዊ የሚሆኑ ልምምዶች ውስጥ ዴይሊ ራስን ማስገኘትን ይነፍጋል። ይሄ ዶክትሪን በጣም ውጥር ሲል ማለት ነው። በድህረ ተሐድሶ ላይ አንዱ የታየው ይሄ ነበር። ሲስተማታይዝ የሆኑ ነገሮችን አመጡ። ለምን? ሁሉም ሰው እውቀት ምናምን እንደዚህ ምናምን ስለሚል ለዛ መልስ ለመስጠት ነበር። እነሱ እንደዚህ ነው፣ እንደዚህ ይህን ካወቅ እንደዚህ ነው በቃ። ለምሳሌ በአዲሱ መጽሐፌ ላይ የመንፈስ ቅዱስ ስራ ለምንድን ነው 20ኛው ክፍለ ዘመን ላይ ጣሪ ምናምን የሚያዩ ዶክትሪን ላይ ምናምን የሚያመንት የሚሉት እዚህ ላይ ምንድን ፔንቲኮስታል ምናምን የሆነ ኔጌቲቭ ካኖቴሽን ያለው ንግግሮች ለምንድን ነው የምናደርገው? ዌር ስቲክ ሆነ በቃ ስኮላስቲክ የሆነ ፕሮቴስታንት ስኮላስቲክ ጋር ቆመናል። እነሱን ራሱ የሚያርም ሰዎች ተነሱ ይለናል። እዚህ ፓያቲስቶስ ፒውሪቲያንስ የሚባሉት ኖ ይሄ ነገር እንትን አላመጣም፣ ይሄ ነገር እንዲህ ግጭትን እየፈታ አይደለም፣ ይሄ ነገር የልብ ሰላም አላመጣም፣ ይሄ ነገር ከእግዚአብሔር ጋር ይሆናል አለ ዲቮሽን አይ ካንት ኤክስፕሬስ እኮ ከእግዚአብሔር ጋር የመኖርን ዴይሊ ላይፍን ምናምን እያለማመድን አለም። ሁላችንም ታጥቀናል ለመጋጨት። የእኛ እንደዚህ ነው የእናንተ አይነት ነገር ሆነ ብሎ ለማረም እኮ ተነሱ እኮ እሱ ነው። ስለዚህ የሃያኛው ክፍለ ዘመንን የፔንቴኮስታል ሙቭመንትን በቁራኛ የሚያዩ ሰዎች አሉ። ለዛ እንግዲህ የሆነ አርጊመንት ምናምን አስቀምጫለሁ። ለምንድን ነው እንደዚህ የምለው? አሁን ሳናስበው በሀገራችን ውስጥ ይሄ እንግዲህ ብዙዎቻችሁን ደስ ላያሰኝ ይችላል። ሳናስበው በሀገራችን ውስጥ ፕሮቴስታንትን የሆነ ትምህርት ጋር ነው እያያያዝ ነው። ከትምህርት ጋር እያያዛል፣ እውነት ነው፣ ግን ያያያዝ ነው። በቃ የሰፋ ነው። ይሄን ነገር እንደውም እንደምታውቁት ነው ብዙ ክፍፍሎች አሉ። በዚህ በኩል ሪፎርምድ ነኝ የሚለው ሌላው እንትን ክርስቲያን አይመስለውም እና በጣም በኮንፊደንስ ነው የሚናገር። ያ ኮንፊደንሱ ምን አይነት ኮንፍሊክት በወንድም ላይ በአማኝ ላይ በየትም ዘርፍ ያለው ክርስቲያን ነኝ የሚለው ስሉስ አሐዱን የሚያመልክ ስሉስ አሐዱ አምላክን የሚያመልክ የክርስቶስን ቤዛው ስራ የሚቀበል በሙታን ትንሣኤ የሚያምን በቤተ ክርስቲያን የእግዚአብሔር አካል ብሎ የሚያምን የትም ቦታ ያለውን ሰው የመግፋት የመጠራጠር አይነት ነገሮችን እናያለን። ብዙ እኮ ጽሁፎቻችን ምናምን እንደዛ እኮ ነው የሚታየው። አሁን ያለው ክርክር በጣም ይገርመኛል። እኔ ብዙ ጊዜ ያስተማርኳቸው ልጆች እንደገናም በሆነ አጋጣሚ ያገኘኋቸውን ወጣቶች ሳገኝ በቃ በእውነት አይ ካንት ሃይድ በጥርጣሬ ነው የምንተያየው። እንዲህ ደግሞ ምን ሊለን ያሳዝናል። ማለት የሚያውቁትን እውቀት እንትን አለ ብዙ
ብዙም አይደለሁም እንደዚህ አይነት ነገሮች ውሸት ነው አላልኩም፣ ግን ብዙም አይደለሁም ምናምን ስል በጥርጣሬ ያዩዋቸዋል። ድነሃል ግን ድነት ግን ምናምን እንደዚህ ይላል። በጣም ብዙ ነገሮቻችን ከባድ እየሆኑ ነው። ካሪዝማቲክ ሙቭመንት ለምሳሌ መጀመሪያ ጥሩነቱን ነው ማወቅ ያለ ምንጩን ምናምን ነው። ካሪዝማቲክ ብለህ ወዲያው የሚመጣ ቀውስ ከሆነ በጣም ከባድ ነው። ፔንቲኮስታል ብለህ ወዲያው የሚመጣልህ ይሄ አሁን ያለው አላለም ኒው ፔንቲኮስታል ሙቭመንቶችን አንድ ላይ ሰፍተህ በቃ የሆነ ቀውሱ ምናምኑ ትንቢቱ የውሸት እንትኖቹ ምናምን ከሆነ የሚመጣልህ እሱን ነው ዲል ማድረግ ያለብህ እንጂ ዝም ብለህ ሁሉን ነገር ማጠልሸት በጣም ከባድ ነው። በዚህ መጽሐፍ ላይ አርጊው ለማድረግ የሞከርኩት አንዱ 21ኛውን ክፍለ ዘመን ፖስት ሞደርንን ባህልን የሚቀበል ወርልድ ቪውን የሚያስተናግድ የትኛውም ነገር ቢመጣ ምናምን ብሎ ኦፕን የሆነ ንጽረተ ዓለም ነው። ሴኩላር ዓለም ላይ ሞደርን ታይም ላይ ሴኩላሪቲው በጣም ስለገነነ ከዚህ እምነት ምናምን ሲባል እዛው አዳራሽህ የሚል ነበረ ያኛው ያለፈው። ፖስት ሞደርን መጣና የሴኩላርን ነገር የሞደርኒቲን ነገር በሙሉ አፈረሰው እና ዊ ካን ሊቭ ቱጌዘር ተከባብረን ምናምን እንደዚህ ምናምን የሚል ነው። ሶ ይህንን ንጽረተ ዓለም ውሸት ነው ምናምን ብለህ ዝም ብለህ ብትናደድ ራስህን ነው የምታጣው። ኦልሬዲ ዊ አር ዴር ሂር። እዚህ ክርስቲያኖች አሁን ያላቸው ሚሽን ምን አይነት ነው? የተጻፈ ነገር ማቅረብ፣ ዶክትሪንህን ማቅረብ፣ የምታምነውን ነገር በጣም አብራርተ ምናምን ተቀበል፣ እንዲህ ስትሆን ወደ እኔ ትመጣለህ ምናምን ምትል ከሆነ አያስኬድም። እንትኑ ክርስትናውን እንደዛ አይደለም የሚያስኬደው። የምትለውን ነገር መኖር አለብህ ማለት ነው። የምትለውን ነገር መኖር አለብህ። ቢያንስ በቃ የመንፈስ ፍሬ የሚባሉትን ነገሮች በትንሹም ቢሆን መለማመድ መቻል አለብህ። ቫሊዩስ ነው አሁን እዚህ ፖስት ሞደርን ላይ ቫሊዩስ ነው ለሚሽን የሚጠቅምህ እያልኩ ነው። ከዶክትሪንህ በላይ ፐርፌክት በቃ አንድ ቢብሊካል ነው ይኸው ጥቅስ ለዚህ የኛው ጥቅስ ይኸው ለዚህ ይህን ጥቅስ በላይ ከምትደረድረው በላይ ክርስቲያን ቫሊዩስ ናቸው በጣም አደገኛ፣ በጣም ለሚሽን የሚረዳ ማለት ነው። እነ ጋሬት ቤል እና ቢብሊካል ቴዎሎጂ ሲሪየስ መጽሐፎች ይህንን የምታውቁት እንደሆነ አላውቅም። ይሄ አንደኛው ሲሪየስ ነው። ጋድስ ዌል አሞንግ አስ ስለ ቴምፕል ያለው የጋሬት ቤል ትልቁን መጽሐፍ አሳጥረው ለሁለት ከሚሼል ኪም ጋራ የተጻፈ መጽሐፍ ነው። እዚህ ላይ ምን ይላል እንትኑ ላይ መግቢያው ላይ ሁለቱም ሰዎች ሚስቶቻቸውን ያደንቃሉ። ለምንድን ነው ፋሚሊና ሚስቶቻቸው ለምንድን ነው ስለ ቴምፕል ዲስከስ ያደርጋሉ። ይሄ ነገር አልገባኝም ምናምን ይላሉ። ስለዚህ ከነሱ ጋር አንተ ስንከራከር እንትኑ ዲቨሎፕ አደረግ ነው ይላል። ይሄ ብቻ አይደለም ማለት በጣም የምናመሰግናቸው ከዛ የሚስት በጣም ጠቀሜታው አይነት ነገር ብሎ የሚያቀርበው ቴምፕል ህዝብ ነው ምናምን ብላችኋል። እናንተ ላይ ማየት አለብን የእግዚአብሔር አብሮነትን የእግዚአብሔር ፕሬዘንስንም እንድናመጣ ይወተውቱናል አለ። ትምህርታችሁ ጥሩ ነው፣ ግን where is God? what is the presence of God ይሉናል። እኔ በጣም በቃ እውነት I don't have enough words to express ለማድረግ እና አያችሁት አሁን ያለውን እንትን መልኩን ምናምን ይዩት። ይህንን እንኳን ስትሰማ የሆነ ለመልስ የምትዘጋጅ ሰው ልትኖር ትችላለህ። I don't care for that matter ብዙም ምን አሁን በዚህ ጭቅጭቅ ውስጥ ምናምን አንዱ ማልገባው ለዛ ነው። እሴት ያስፈልጉናል። በጣም ካዮቲክ የሆነ ሀገር ውስጥ ነው ያለ ነው። አንዱ ካዮቲክ ያለው የፌዝ ውስጥ ያሉት ወይም እምነት ውስጥ ያለው ጉድ ነው፣ ካዮቲክ ነው። እነዚህን ካዮቲክ በትምህርት ጸጥ ለጥ አድርጌ ምናምን ሰራለሁ ምናምን ምትል ከሆነ ጎን ምንም ነገር እንደማሰራ ግን እኔ I can tell you economic wise and in a conflict in every direction ኮንፍሊክት ዞናል የሆነ ኮንፍሊክት ብቻ አይደለም። ዝም ብላ አጠገብህም ያለው ሰው ጠብ ያለሽ በዳቦ አይነት ነገር ነው እንትኑ ኢንቫይሮንመንቱ ምናምን እንደዛ ነው።
እና ይሄን ኢንቫይሮንመንት ትሪኒቲን በማስተማር ነው ያልኩት። ትሪኒቲን የፈቀደልን ህይወት በመኖር እሱ በጣም ምርጥ ነው። ግን ትሪኒቲን በማስተማር ያንተ ኢኮኖሚክ ትሪኒቲ ነው፣ ያንተ ኢሚነንት ትሪኒቲ ነው፣ አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው ምናምን ብትል እነዚህን ነገሮች ያረግባቸዋል ወይ? ለምን አልረገቡም? እስካሁን እየተማረን ያለ ነው። ምንጮቻችን ያደረግናቸው የአሜሪካ ቴዎሎጂያንስ ምንጮቻችን፣ የአውሮፓ ቴዎሎጂያንስ አገራቸውን እንዴት አደረጉ? እንዴ ክርስትናን እኮ አሁን እየተጠበቀ ያለው ከገዳም ምናምን እየሆነ እኮ ነው። ክርስትና እየተጠበቀ ካለው ጥሩ ፌሎሺፕ ካለበት 5 6 10 20 ምናምን ሆኖ በቃ እንትን ከሚሉት ነው ክርስትና ቫሉስ እየተጠበቀ ያለው። ቸርችማ በቃ ቸርች እኮ የእግዚአብሔር ቤተክርስቲያን መጽሐፍ ላይ መጨረሻ ላይ ጽፌያለሁ፣ ማሽን ሆናለች። አሁን ማሽን እየሆነ ቸርች የምንለው እንግዲህ ገብቷችኋል። አሁን ይሄ ዲኖሚኔሽናል እንትኖችን ማለት ነው። ማሽን ነው፣ የሆነ ነገር ፊድ ተደርጓል። በቃ እዛ ኖር ካልኖር፣ ፓስተሩ ኖረ አልኖር፣ ሽማግሌ ኖረ፣ እህት ከሌ ነበር ኖረች አልኖረች፣ በቃ ራሱ ሙቭ ያደርጋል። ስለዚህ ክርስትና ከዛ መጠበቅ ሰው ዞር እያለ ነው እና ቫሊዩስ ላይ ያተኮሩ ነገሮች ቢኖሩ እንደዚህ አይነት ጭቅጭቆች የሚኖሩ አይመስለኝም። ጊዜ ትፈጃላችሁ እንጂ ያው ቀን እንፈጃለን እንጂ ወደዚህ አይነት ነገሮች እንመጣለን። ለራሳችን ያልሰራን ክርስትና ሰውን እናሸንፍበታለን ብሎ እንትን ማድረግ በጣም ከባድ ይሆናል። እኔ የሆነ ግሩፕ እየደገፍኩ አይደለም፣ ደግሞ የሆነ ግሩፕም እየተቃወምኩ አይደለም። ግን ጸጥ ለጥ አደርገዋለሁ፣ ለሁሉም ነገር መልስ አለኝ ብላችሁ ለምትወጡ ወንድሞችና እህቶች ግድ የላችሁም። እስቲ ኑሩት እሱን ነገር የነ ቤል እንትን ሚስቶች እንዳሉት ማለት ነው። እሱን ለማለት ነው ዛሬ በማለዳ የመጣሁት። አመሰግናለሁ ስላዳመጣችሁ።